በእግዚአብሔር ቁጣ ታዋቂዋ ዘፋኝ በአሜሪካ የነበራትን ዘፈን አቋርጣለች። የኢመርጀንሲ ማስታወቂያ አለ። ስቶርም እየመጣ ነው። ዝግጅቱን አቋርጡ ተብሏል። ሁላችሁ የደበቃችሁትን ሚስጥር ይህ ወጣት አፍርጦታል። ጥሩ ሰውና መንፈሳዊ ሰው ይለያያል። ቢኒያም መቄዶንያ ጥሩ ሰው ጭራሽ ክላሽ ይዞ ነው ወንጌል እንዳሰብክ ያስቆማት። የጴንጤ ዘማሪዎች የሴቶች ጥገኛ ናቸው የሚባል ወሬ ይሰማል። የብዙ ዘማሪዎችን ድሪም እየኖረ ነው ልጁ። አብዛኛው ዘማሪ እንደዚህ ነው መኖር የሚፈልገው። ጌታ ሆይ ስጠኝ የምትሉት ተቀብላችሁ ለመጥፋት ነው እንዴ? እግዚአብሔር ቤት ወጣችሁ ታለቅሱት የምትለምኑት እግዚአብሔርን ጥላችሁ ለመሄጃ ነው እንዴ? ፍቅር እውር አይደለም እህቴው፣ ፍቅር እውር ነው። አራውን አይን ወጥቷል። በዚህ መልኩ ካልተኖረ የህይወት ትርጉሙ ምንድነው ታዲያ? አማኞች ሆይ እምነታችን በተገለጠ አካሄድ መታየት አለበት። ኢየሱስ ጌታ ነው ስንል ሌሎች ጌታ አይደሉም እያልን ነው። ኢየሱስ ያድናል አይደለም? እሺ ጅል አትሁኑ ማለት። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረገ ሰው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመልማል አባተን እንስማና ስቴጅ ላይ ዘፈን እያቀረበች ምን እንደተፈጠረ እንመልከት እስቲ። ለማመሳችሁ ባላደረሳችሁ የሰጋ ሀገር ነው የተወለደበት። አይ ቲንክ አሜሪካ ውስጥ ነው ይሄ ነገር። ሽታው ካወረበት ተወልደን ማራኪ ሳያልም ገዳይ ድሬት ሲለኛል አተሳይ ይለሶታው ሲለኛል አተሳይ መጥቶ ይተራው ተረጋት እዚህ ጋር አተሳይ ማድሬ ነው የፍቅር ሀገር። እሺ ሀረር ነው። ይቅርታ የኢመርጀንሲ ማስታወቂያ አለ። እንትን እየመጣ ነው መሰለኝ ሰው። ከዛ በኋላ እንቀጥላለን። እሺ አዲስ አበባ ለዚህ ዝግጅት ነው መሃላችን የተገኘችው ተወዳጇ ድምፃዊ አመልማል አባተ በጭብጨባ አክብሩልን። እጅግ የምንወዳት ሀገር ወዳድ ተወዳጅ ድምፃዊ ነች። ክቡራት እንግዶቻችን የመጣው ማሳሰቢያ የሚታያችሁ እዛ ፖሉ ስር የሚበራ ቀይ መብራት አለ። ያ ማለት ስቶርም እየመጣ ነው። ስለዚህ ዝግጅቱን አቋርጡ ተብሏል። መናፍስ አይደለም ሰማይ ጣልቃ እየገባ የመናፍስቱን ዓለም ድግስ የሚያቋርጥበት ዘመን አይደለም። በስቶርም ከዚህ በኋላ በምንም ነው እግዚአብሔር የዘፈኑን ዓለም የሚመታው፣ የዘፈኑን ዓለም ይከስራል። ስለ ዘፋኞች ስናወራ በጣም ብዙ ቅር የሚላቸውና የሚጎራበጣቸው ሰዎች አሉ። ጥያቄ የማቀርብላችሁ እናንተ ከአርቲስቶቹ ቀበል አድርጋችሁ በዘፈን ሜዲቴት የምታደርጉና በዘፈን የምትዝናኑ ሰዎች፣ መንፈስን ያድሳል ብላችሁ የምታስቡ ሰዎች ከዘፈናችሁት በኋላ ኢንጆይ ካደረጋችሁ በኋላ የሚያተርፍላችሁ መንፈሳዊ ፍሬ አለው ወይ? አድ የሚያደርግላችሁ ነገር አለ? መልሱን ለእናንተ ተውላችኋለሁ። ነጠላ ጣል አድርጋችሁ ጧፍ ለኩሳችሁ ምናምንስ መመናፈስ እንዴትስ ይሆንላችኋል? እግዚአብሔርስ በዚህ ነገር የሚከብርና እግዚአብሔር በዚህ ነገር የሚደሰት ይመስላችኋል ወይ? ከእግዚአብሔር ውጪ ሆናችሁ የምትኖሩት ህይወት የኪሳራ ህይወት ነው። ምንም ያህል ገንዘብ ቢኖራችሁ፣ ምንም ያህል ብታተርፉ፣ ምንም ያህል ተወዳጅነት ተቀባይነት ብታገኙ እግዚአብሔር ያልከበረበትና እግዚአብሔር የሌለበት ህይወት ምንም ነው። ፍቅር እውር ነው አይባ ትክክል ነው። አራውን አይን ወጥቷል። አይን ወጥቷል ደስ ይላል። ድሮ ነበር አሁን እንዴ አይኑ በርቶ እኔ ጋር ያይም ጭራሽ አያይም። ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ እኮ ታይዘን የትም እንደርሳለን። ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን ወርካውት አላደረገም ያለች ነው። አዎ እንግዲህ እቺነታችን እንግዲህ ከሰሞኑ በኢቢኤስ ላይ ከሴፉ ጋራ የሚገርም ቃለ መጠይቅ አድርጋ አይተናታልና እውነት ፍቅር እውር ነው ብላችሁ ታስባላችሁ? ፍቅር እውር ነው ብዬ አላስብም። የሰውን ጥሩ ነገር አይቶ ከወደደ በኋላ ስላየ ነው የወደደው። የሆነ ነገሩን ኳሊቲውን ስለወደደለት ስላደነቀለት ያ ኳሊቲው ስለገዛው ነው። እንደ አንድ ክርስቲያን ልናስበውም ልናየው የሚገባ ከክርስቶስ አንፃር ነው ብዬ አስባለሁኝና የክርስቶስ
ፍቅር ነው። ያው ምንም ሌላ ሁለት አይነት ሶስት አይነት ዲፊኒሽን አለው ብዬ አላስብም። እና ወደ ክርስቶስ ፍቅር ስንመጣ የእውነት ኢየሱስ ክርስቶስ በዚህ ልክ ለኛ የተሰጠው በዚህ ልክ ክብሩን ዝቅ አድርጎ ወደ ምድር መጥቶ እኛ ሰዎችን ካለንበት ጨለማ ሊያስወጣን የወደደው እውር ስለሆነ ይመስላችኋል? አይመስለኝም። ወደ ቀድሞ ክብር የሚመልሰን መሰጠት ነው ብዬ ነው የማስበው። ኢየሱስ ክርስቶስ ከነበርንበት በጥፋታችን ባለማስተዋላችን ከወጣንበት ከእግዚአብሔር ክብር ሊመልሰን የተሰጠበት መሰጠት ነው ብዬ ነው ማስበው ፍቅር። እና እናንተስ ፍቅር ምንድነው ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ እስቲ አስቀምጡልኝ። ጀስት ኤ ኩዊክ ሪማይንደር ነው ወዳጆቼ፣ ጥሩ ሰውና መንፈሳዊ ሰው ይለያያል። እሺ አደራ አታውቁም ብዬ ሳይሆን አንዳንድ ቦታ አንዳንድ ሰዎች ሲቀላቀሉ ስለማይ ነውና ይሄ በቃ ጥሩ ሰው ሊሆን ይችላል። አሁን ለምሳሌ ቢኒያም መቄዶንያ ጥሩ ሰው ገብቷችኋል አይደል? አንለስ አሮጋንት ካልሆንክ በቀር ኢግኖረንት ካልሆንክ በቃ እኔ አንድ በጣም ጥሩ ሰው ምለው በጓራ ጉላ ያለ ሰው ሄዶ አየውና ኧረ በስመ አብ እኔ ገንዘብ ሰጣለሁ ልብሴን አውልቄ ሰጣለሁ እንጂ ጥፍራቸው እንደዚህ ከሆኑ ሰዎች ጋር ምግብ ቁጭ ብዬ አልበላም። ይቅርታ አድርግልኝ እንዴ ያላ አይቼው ጥሩ ሰው ሌላ ነው። መንፈሳዊ ሰው ማለት ግን እግዚአብሔር እንደሚያይ ነገሮችን ፍቅርን፣ ግንኙነትን፣ የሆነ ነገርን እግዚአብሔር እንደሚያይ ማለት የእግዚአብሔርን አንድያ መድኃኒት ከሰማይ የወረደው በመናቁ ምክንያት ማለቂያ ለሌለው ዘላለም እኮ ሊፈረድበት ነው አንድ ሰው ብለህ እየተነጋገርክ ስለ መንፈሳዊ ረሃብ ስለ መንፈሳዊ ጥማት ስታወራ ተው ውስጥ የመጣንበትን ጉዳይ በቃ ወይኛ ስንሄድ እንዲህ አይነት ነገር ምናምን ብሎ መንገድ ላይ ሰው ተርቦ ሲያይ ግን ማይችል አንጀቱ ማይችል ሰው እኔ እኮ ምግብ ቤት ብዙ ጊዜ በፌስታል ይዤ የቀረውን እኔ ሰው ሳይ ምናምን የሚል ደንታ የማይሰጠው የእግዚአብሔር ጉዳይ የእግዚአብሔር ልጅ ጉዳይ የወንጌል ጉዳይ ምንም የማይመስለው ለአንተ ግን ጥሩ ሰው የሆነ ሰው የለም ያ እንዳይቀላቀል ብዬ አደራ። ታዲያ ይሄን ስላችሁ ስኬፕ ወይ እንዳይሆን አንድ ሰው ክፉ ሰው ሆኖ መንፈሳዊ ሰው መሆን አይችልም። ጥሩ ሰው ሆኖ ግን ዓለማዊ ፍጥረታዊ ስጋዊ ሰው መሆን ይችላል። ያ የጥላቻ ፔርሙስ 9 ዓመት ሙሉ አንድን ጥላቻ ሳይቀዘቅዝ ቁጭ አርገ ልቡስ መያዝ የሚችል ልክ የመጀመሪያ ቀን አፕን እንዳደረገው ሳይበርድ በትኩሱ መያዝ የሚችል ልብ ያለው ዮሐንስ ፍቅር የሌለው ሰው እግዚአብሔር ጋር እንደዚህ ነው እንደዛ ነው አይደል አያውቀውም። በመሰረታዊነት እግዚአብሔር ጋር አይተዋወቅም። እንደዛ ይሆንክ ሰውዬ እንደዚህ እያልኩ አይደል ወንድሙን የሚጠላ ሰው ይላል መጽሐፍ የሚገድል አይደለም የሚጠላ ሰው ነፍሰ ገዳይ ነው። ሊትራሊ ያባረዘ ያለማመደ ነው። ጥላቻን ቁጭ ብለ ኮንተምፕሌት ስታረግ ፊዚካሊ አንድ ቀን ይገላል ሰው። ሰይጣን እሱን ከሚልክብኝ ራሱ ቢመጣብኝ ይሻላል የምትባል ለግንኙነት የምታስፈራ ከያዘ እሱ ምናምን የምትባል ሰው የሆነ ማቴዎስ ላይ እንደዛ እዛው ማቴዎስ እግዚአብሔር ምሕረት ያርግልህ እሱን እያልኩ አይደለም እያልኩ ያለሁት መንፈሳዊ ሰው መሆን ግን እግዚአብሔር ነገሮችን እንደሚያይ ማየት ነው እንጂ ደግ ሰው መሆን አይደለም። መንፈሳዊ ሰው ግን ደግ አይደለም እያልኩ አይደል። አብዛኛው ሰው ለመጽደቅ ይሆነኛል ይሄን ካደረኩ እጸድቅ ይሆናል በሚል ሴንስ ነው እንደዚህ አይነት መልካም ነገሮች ውስጥ ኢንቮልቭ ሲያደርግ ምናምን የምናየውና በመሰረቱ መልካም ስራ በመስራት መጽደቅ እንደማይቻል ጽድቅ በክርስቶስ ኢየሱስ ብቻ እንደሆነና ክርስቶስ ኢየሱስ ላይ በአንድያው ልጁ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ በማመን ብቻ የሚገኝ ነገር እንደሆነ ሁላችንም የምናውቀው ነገር ነው። ይሄ ነገር የሚያከራክረው ሰው አለ ብዬ አላስብም። ጥሩ ሰው በሚለው ደረጃ ይጠራል። ስመጥር ከሆኑ ሰዎች መሃል ዋንኛው ተብሎ ራሱ ሊቀመጥ ይችላል። መንፈሳዊ ሰው ግን ፈራ እግዚአብሔር ያለበት እግዚአብሔርን የሚፈራ ክርስቶስ ኢየሱስን ልጁን የሚያውቅ ኢየሱስ እንደወደደ የሚኖር ኢየሱስ ባዘጋጀው መንገድና ፓዝ ላይ የሚራመድ በኢየሱስ ክርስቶስ መንገድ ላይ የገባ ሰው ነው እንጂ አንድ መልካም ስራን በመስራት በህዝብ ዘንድ ተቀባይነት ያገኘና በህዝብ ዘንድ ተወዳጅነት ያተረፈ ሰው አይደለም መንፈሳዊ ሰው። አማኞች ሆይ እምነታችን በኑሮ እምነታችን በተግባር አማኞች ሆይ እምነታችን በኑሮ እምነታችን በተግባር እምነታችን በተገለጠ አካሄድ መታየት አለበት። ይሄው ነው ምን አመነ ስለማይታየው ነገር እግዚአብሔርን አመነ እና እምነቱስ እግዚአብሔርን መፍራት ፈርቶ ብቻ ጸጥ ብሎ ኖረ እንዴ? አልኖረም። በእምነት መርከባችን ኢየሱስ ነው። አሁን ኖ ጥላ ነው የሚጠበቀን ሌላ ክብር አለኛ። እስከዛ ድረስ ግን በእምነት በጽድቅ እግዚአብሔርን በመምሰል እንደ እውነተኛ አማኝ አምኖ
አምኖ ጽድቅን እንደወረሰ ሰው በጽድቅ እየኖረን ዓለምን መኮንን አለበት። ይሄ ዓለም እናንተን አይቶ ወደ ጌታ መምጣት አለበት። ይሄ ዓለም ምንም እንዳይደለ ማሳየት አለባችሁ። ሞኝ ነህ ሊልህ ይችላል። አንተ በዚህ እድሜ እንዴት በጌታ ትሆናል ሊልህ ይችላል። መርከብ መስራት በጣም ሞኝነት ሊመስል ይችላል። እችን እያደረግን ጌታን እየመሰልን እስከ መቼ እስኪመጣ የትኛውም ሰው ሊኖርና ሊመላለስበት ይገባል ብዬ የማስበው መንገድ በክርስቶስ ኢየሱስ መንገድ ነው። የክርስቶስን ፉትፕሪንት መከተል ነው። በቃ የክርስቶስን ኮቴ መከተል ነው። የሚያዋጣው ያ ነው። ትክክለኛውም የህይወት መንገድ ያ ነው። ሌላው ሁሉ አጥፊ ነው። ሌላው ሁሉ ገዳይ ነው። ይህ አሁን ይህንን ከትውልዱ ልብ ውስጥ ለማክሸፍና ከትውልዱ ልብ ውስጥ ሰርዞ ለማጥፋት የክርስቶስን ነገር ምን ያህል ቆርጦ እንደተነሱ ደግሞ አንድ የኦርቶዶክሳውያን ወገኖቻችንን ስብከት ላሰማችሁ። ኢየሱስ ያድናል አይደለም? እሺ ጅል አትሁኑ ማለት ነው። ይገላል ሁሉ ማለት ነው። አይገልም ኢየሱስ። ኢየሱስ ጌታ ነው። ግዳማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ገንዘብም ጌታ ነው። ለእናንተ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው። ሰው ሲተናነቀው አይታችሁ አታውቁ? ኢየሱስ ጌታ ነው ስትሉት ይናደዳል፣ ይተናነቀዋል። መንፈስ ቅዱስ ስለተሞላ ነው የምትለው ብዙ ሰው ማለት አይችልም። በጣም ብዙ ሰው ኢየሱስ ጌታ ነው ስትለው ብውም ይላል። ነው እኮ አላ እኔ አሁን አይደለም አልኩ ይላል። በለው ብትሩት አይለው። ጮክልና ኢየሱስ ጌታ ነው ብለስ ኢየሱስ ጌታ አያችሁ አይደለ? ኢየሱስ ጌታ ነው ማለት አትችሉም የተባለ ነው። ምክንያቱም ቄሳርም ጌታ ነው፣ ገንዘብም ጌታ ነው፣ እገሌም ጌታ ነው፣ እገሌም ጌታ ነው፣ ገለመሌም ጌታ ነው እያሉ ከትውልዱ ልብ ውስጥ ኢየሱስ ክርስቶስ የኢየሱስ ክርስቶስን ጌትነት ለመሰረዝ የሚጣጣሩበት ጥረት ነው። ታዲያ ከሙስሊሞቹ በምንድነው የምትለዩት? ኢየሱስ ጌታ ነው ጌታ ነኝ ያለበትን አንድ ጥቅስ አምጡ የሚል ክርክር እኮ ነው በሙስሊም ወገኖቻችን መሃል ለረጅም ጊዜ እያከራከረን ያለው ስቲል ናውም ድረስ እየተከራከርንበት ያለው ጉዳይ ማለት ነውና በነገራችን ላይ አንዱን አካል በህይወታችሁ ላይ ጌታ ነው ስትሉ ሌላኛው ጌታ አይደለም ማለት ነው። አለቀ። ኢየሱስ መንገድ ነው ስትል ሌላኛው ገደለው ማለት ነው። ይሄ እኮ በድግምግሞች ስለተነጋገርነውና በድግምግሞች ኮሜንት ሴክሽን ላይ ስለተጻፈ ዋዛ ፈዛዛ ኢሹ እኮ አይደለም። የሆነ ተራ ንግግር እኮ አይደለም። ኢየሱስ ጌታ ነው በህይወቴ ላይ ጌታ ነው ስትል ሌላው ጌታ አይደለም ማለት ነው። ቄሳር ጌታ አይደለም ማለት ነው። ገንዘብ ጌታ አይደለም ማለት ነው። ገለመሌ በህይወቴ ላይ ጌታ አይደለም ማለት ነው። ምክንያቱም መጽሐፍ ቅዱሳችንም ሲናገር ለሁለት ጌቶች መገዛት አትችልማ። አንድ ጌታ ነው በህይወት ላይ ሊነግስ የሚችለው። ገንዘብ ጌታ ያልከሰው ጌታ ነው በቃ አለቀ። ኢየሱስ ጌታ ሊሆን አይችልም። እግዚአብሔር የሰጠንን ሐቃችንን ከትውልዱ ልብ ውስጥ በእንደዚህ ቆንጆ በሚመስል አፈታሪክና ተረቶች ከትውልዱ ልብ ውስጥ አንቅሮ ለማውጣት የሚጣጣሩ እንደነዚህ አይነት ቆብ ለባሽ ጋቢ ጠምጣሚዎች አሉና እግዚአብሔር ምሕረትን እንዲያበዛላቸው ጸልዩላቸው። በተገኘው አጋጣሚ ደግሞ ኢየሱስ ክርስቶስ ጌታነቱን ለመመስከር አናፍርም፣ እንናገራለን። ከሰሞኑ እንግዲህ በአንዲት እህታችን በገበያ መሃል ኢየሱስ ክርስቶስን እየሰበከች ያጋጠማትን አንድ ነገር ላሳያችሁ። ገበያ መሃል ቆማ ነው የምትሰብከው። ኢየሱስ ክርስቶስ ዱዋና መጣ። ሚሊሻ ነው ክላሽ ይዟል ነው። አይታችሁታል አይደለ? ከታች እስከ ላይ እንግዲህ የሚሊሻ ወይም ደግሞ የአካባቢ ጥበቃ ልብስ ነው የለበሰውና ክላሽ በእጁ ይዟል ምናምን ታጥቋል ምናምንና እየሰበከችላቸው ያሉ ሰዎች እንኳን ረበሽኝ ዞር በይልን አላሏትም። ምንም ያሏት ነገር የለም። ሁሉም ስራውን እየሰራ ጆሮን ደግሞ ሰጥቷት እያዳመጣት ነውና አንዳንዴ እንደዚህ አይነት ኢሰባዊ ተግባሮች ናቸው ብዬም አስባለሁኝ። የመንግስት ዕውቅናም ያለባቸው ስራዎች ናቸው ብዬ አላስብም እንደዚህ አይነት ግለሰቦች የሚያደርጉትን ነገር። ምክንያቱም ኢየሱስ ክርስቶስን በአደባባይ ላይ መስበክ ነውር እንዳይደለ መንግስት ያውቃል ብዬ አምናለሁ። በጭራሽ ነውር ያልሆነ ነገር በኢትዮጵያ ውስጥ ነውር ተብሎ ከማይጠራ ጭራሽ እንኳን ነውር ተብሎ ሊጠራ አይደለም ሊታሰብ ከማይችል ነገር መሃል አንዱ ምንድነው? የወንጌላውያን አማኞች በየአደባባዩ መስበክ ነው። ለምን እንደዚህ በዚህ ልክ
አንዳንድ የህግ አካላት ነን የሚሉ ሰዎች እንደሚፍጨረጨሩ ለምን እንደሚበሳጩ አይገባኝም። ሰው እንኳን ሳይበሳጭ እያዳመጠ በሚያልፍበት ቦታ ዞር በል ከዚህ ጋር የሚሉበትና የሚያመጫጭቁበት ጊዜ አለና በተቻላችሁ መጠን እባካችሁ የመንግስት አካላት እንደዚህ ለወንጌላውያን አማኞች የሚሰጠው ቦታ ላይ በየአደባባዩ የሚደረጉ የወንጌል ስርጭቶች ላይ አንዳንድ ጥንቃቄዎችን ብታደርጉልንና አንዳንድ ከለላዎችን ብታደርጉልን መልካም ነው ብዬ አስባለሁ። እግዚአብሔር ቤት መጣችሁ እየየ የምትሉት የምታለቅሱት የምትለምኑት እግዚአብሔርን ጥላችሁ ለመሄጃ ነው እንዴ? አንዳንድ ሰው ትዳር ብሎ የለምንና ሲሰጠው ከእግዚአብሔር የለም ገንዘብ ይላል ገንዘቡን ይዞ የለም ድመት ይመስል እየለቀመ መሮጥ። እግዚአብሔር ከእንደዚህ አይነት ጥፋት ይጠብቅ። ወደ ህይወታችሁ የሚመጣ ገንዘብ፣ ሀብት፣ በረከት ያላችሁት ነገር በጥንቃቄ ካልያዛችሁት ህይወታችሁን ሊያቀጭጭ ይችላል። ጸሎታችሁን ሊነጥቃችሁ ይችላል። ደስታችሁን ሊነጥቃችሁ ይችላል። ክብራችሁን ሊያሳጣችሁ ይችላል። ተራ ሰው ሊያደርጋችሁ ይችላል። እንደ እግዚአብሔር ቃል ተጠንቅቃችሁ ደስታችሁን እግዚአብሔር አድርጋችሁ ጉዳዩ የተሰጠበትን ምክንያት አውቃችሁ ለድሃ አካፍላችሁ ለችግረኛ አስባችሁ በዙሪያችሁ ያለውን ምስኪንና ችግረኛ እየጣላችሁለት ማድረግ የሚገባችሁን አድርጋችሁ እንድትኖሩ እንጂ እግዚአብሔር የሚሰጣችሁ እግዚአብሔር የሚባርካችሁ ከእግዚአብሔር ላይ አይናችሁን አንስታችሁ የተሰጣችሁ ነገር ላይ እንድትሆኑ አይደለም። ክርስትና ይሄ ሰው ቸርች መጥቶ ሀብታም ጠጥጠጥ የሚልበት ድሃ ኩፍጥን እንደ ኩምሽሽ የሚልበት ወንጌል የለም። ወንጌል ደሞዝ የተቀበለ ጠጥጠጥ የሚያብድበት ምስኪን ኪሱ ደግሞ ባዶ የሆነ የሚያዝድብ አይደለም። ኢየሱስ አለ። ስለ ፓስተር ቸሬ ብዙ ማለት አልፈልግም፣ ግን ጌታ ኢየሱስ ክርስቶስ ዘመኑን ይባርከው። ስለ ቤተ ክርስቲያን ስላለው ቅናት፣ ስለ ምእመኑ ስለሚጠነቀቀው መጠንቀቅ፣ የእውነትም ደግሞ መጋቢነቱን እያሳየ ስለሆነ እጅግ በጣም ደስ ብሎኛል። እግዚአብሔር ዘመኑን ይባርክለት፣ ጸጋውን ያብዛለትና ብዙዎቻችን ትልቁ ጥያቄ ምንድነው? ብዙዎቻችን ዛሬ ላይ እግዚአብሔርን ይሄን ስጠን፣ ይሄን አድርግልን፣ የሚሰበክልንም ስብከት ይሄ ይሰጣል፣ ይሄ ይሆንልሃል እየተባልን ያለነው የእውነት በጌታ ቤት ውስጥ እንዲያቆየን የሚያደርገን ነገር ነው ወይ? መንፈሳዊ ፍሬ አለው ወይ የሚለው ነገር ትልቁ ጥያቄ ነው። በጣም በተደጋጋሚ ብዙዎችንም ደግሞ የጠየቁት ጥያቄ ነው። ትክክል አይደለም፣ ተመለሱ። እግዚአብሔር ማቴሪያሊስቲክ የሆነ ጌታ አይደለም። መንፈሳዊነት ማለት ማቴሪያሊስቲክ መሆን አይደለም። መታረም አለባችሁ። አስቀድማችሁ ጽድቁንና መንግስቱን እሹት ሌላው ይጨመርላችኋል ብሎ የሚለው ነገር ለመተራረብና ለመበሻሸቅ ወይም ደግሞ የሆነ ጥቅስ አውቃለሁ ለመባባል የምንመዘው ነገር አይደለም። የእግዚአብሔር ቃል እውነት እስትንፋሰ መለኮት ነው። በእግዚአብሔር ቃል ላይ ሰፍኖ የሚገኝ ሀቅ ነው፣ እውነት ነውና ብዙዎቻችሁ ምናልባት ብዙዎቻችሁ ዛሬ ላይ ስጠን ብለው ያ ነገር ሲመጣ ከእግዚአብሔር ቤት ወጥቷል። በእግዚአብሔር ላይ መዘባበትም መርጧል። እንደ ልባቸው እግዚአብሔር ላይ እየሆኑ ነውና ይህ የምትቀበሉት ነገር ከእግዚአብሔር ቤት የሚያስወጣችሁ ከሆነ ፋይዳው ለእናንተ ምንድነው? አሸነፍን አይደለም። እግዚአብሔር ጣለልን አይደል? ምን እንበል ታዲያ? የዘላለም ስሙን እናንሳ። አሜናት ቸርነውና ምህረቱ ለዘላለም ነውና ሻኮፋራ ሃዲያኮስ ፕሬቫርዶኒያ በዘመናት መካከል ያልተቋረጠ መግቦት፣ በዘመናት መካከል ያልተቋረጠ ጥበቃ፣ በዘመናት መካከል ያልተቋረጠ አብሮነት ባለቸሩ እግዚአብሔር የተኛ ልብስ አለበሳችሁ። መዘምራን እናቆማችሁ እንዘምር። በቃ እንዘምራለን እኛ፣ እናንተ ከፊት ሁሉ ከኋላ ነው። ከኋላ አይደለም የምትሆኑት። ታዲያ የት ነው የምንሆነው? ሰራዊቱን ቅደሙ። በጦርነት መሃል ሰራዊት ጋሻ የያዘን ሰራዊት ቀድሜ ዋሽንት ይዤ ጽናጽን ይዤ ከበሮ ይዤ ነው የምዘምረው። አዎ ድል ብቻ አይደለም የምንቀድመው፣ የውጊያ አቅማችንን የምንቀድመዋለን። ሻቬሎ ሳካ ባህዳዲያማ ያዝነው ሰይፍ አይደለም ድል የሚሰጠን፣ የምንዘምርለት አምላክ፣ የምንጠራው አምላክ፣ ስሙን ከፍ ያደረግነው አምላክ ከያዝነው ሰይፍ ይልቅ ይረዳናል። ቸር ነውና ምህረቱ ለዘላለም ነውና። ዋው የሚገርም ነው። ጌታ ኢየሱስ ክርስቶስ ዘመንን ይባርክ። እግዚአብሔር በዚህ ዘመን ከሰጠን ወጣት ሰባኪ፣ ወጣት የእግዚአብሔር ቃል አገልጋይ ከሆኑት መሃል አንዱ በሱ ፍቃድ ነውና በጣም አፕሪሺየት ሊደረግና በጣም የእውነት ትውልድ እንዲያደምጡት ከምመኝና ከምወደው አንዱ ወንድማችን መሃል አንዱ ነውና ጌታ ኢየሱስ ክርስቶስ ዘመኑን ይባርከው፣ ጸጋውን ያብዛለት። የብዙ ዘማሪዎችን ድሪም እየኖረ ነው ልጁ። አብዛኛው ዘማሪ እንደዚህ ነው መኖር የሚፈልገው፣ እንደዚህም ነው እየኖሩ ያሉትና ስለዚህ it's not a new thing for them ልላችሁ። በጣም እሷ ፕሮቫይድ ማድረግ አለባት።
እሷ ፕሮቫይድ ማድረግ አለባት፣ ስራውን መስራት አለባት፣ ቤቱን ማኔጅ ማድረግ አለባት። በጣም ብዙ ኃላፊነት አለባት። ወደዳችሁም ጠላችሁም አያችሁትም አላያችሁትም ኦልሞስት ኦል ኃላፊነት እሷ ላይ ነው የሚቀመጠው። እያንዳንዱ ፕላኒንግ ላይ እያንዳንዱ የሆነ ነገር ላይ የእናንተ እጅ ነው የሚጠበቀው። በቃ ሃርድ ወርኪንግ ናቸው ደግሞ ከተማራችሁ ትምህርት ጋር አላይን ያደርጋል። ቤተሰቦቿ ኪፕ ኦን ሪማይንዲንግ ሄር ሀስል ማድረግ አለብሽ ምናምን ተብላለች። ሴት ልጅ ሲባል የሆነ ቤት ውስጥ ጓዳ ብቻ ምግብ መጫን ብቻ አይደለም ብሎ ነው አባቴ የነገረኝና ወጥቶ መስራት ምናምን አንቺ ነሽ ብቁ መሆን ያለብሽ ለባልሽ ብሎ ነው የሚያስተማሩኝ። ሰው እኔ ብቁ መሆን ያለብኝ በፋይናንሻልም ጠንካራ መሆን ያለብኝ እኔ ብዬ ነው የማስበው። ኦኬ እና አይ ሪሜምበር ብያቸዋለሁ ከዚህ በፊት እሱ በጣም እንቅልፋም ነው። እንቅልፉን እስከ 4 ሰዓት ነው የሚተኛው ነው። ኦኬ ሶ በጣም በብዙ በአገልጋዮች ዙሪያ በሴቶችና በወንዶቹ መሀል ያለው የሃርድ ወርኪንግነት ልዩነት መሀል በጣም ብዙ ኢሹዎች እየተነሱና በዚህ ቲጂ ፐርስፔክቲቭ በተባለችው እህታችን የተነሱ የሚገራርሙ ሀሳቦች አሉና በጣም ብዙ ጊዜ ስፔሻሊ በዚህ ዘመን ያሉ የራሳቸው ዝማሬ የሌላቸው ዘማሪ ነን ብሎ ራሳቸውን የሚጠሩ አንዳንድ ግለሰቦች የውጭ ሀገራት ላይ ያሉ የሴቶች ጥገኞች ናቸው የሚሉ ዜናዎች ይሰማሉና ይሄን ነገር ደግሞ በብዙ ማረጋገጫ አንዳንድ የተወሰኑ ታሪኮችን በውስጥ መስመር ከዚህ በፊት ተጽፎልኝና እነኚህ ዘማሪዎች ተብሎ በሚጠሩ ሰዎችም የተጭበረበሩ የአገባሻለው እንዲያደርጊ ቤት እየሰራው ነው ይሄን ያህል ገንዘብ አስገቢ እያሉ የሚያጭበረብሩ በስመ አገልግሎት ውስጥ የተደበቁ ዘማሪ ነን ባዮችም እንዳሉ በማስረጃ እጄ ላይ ያሉ አሉ። በጌታ ፊት ነው ነግራችሁ እንደዚህ አይነት ነገሮችን ሪስክም ተቀብዬባቸው ስለማወራ ማለት ነው። በወንድ ልጅ ኦቶሪቲ ዙሪያ ሳወራ ወንድ ልጅ ፕሮቫይደር ነው። በቃ ይሄ ዓለም ሁሉ የሚግባባበት ጉዳይ ነው። መጽሐፍ ቅዱሳችንም የሚደግፈን ጉዳይ ነው። በቃ ወንድ ልጅ የቤት ራስ እንደመሆኑ መጠን ወንድ ልጅ ፕሮቫይደር ነው። ሃርድ ወርከር መሆን አለበት። አንድ ሰው አገልጋይ ሆነ ማለት ስራ መስራት የለበትም የሚል ምንም አይነት አቋም የለኝም። ኢየሱስ ጌታ ነው። ከቻላችሁ ይሄንን ቪዲዮ ሴቭ አድርጋችሁ ብትጀምሩ ደስ ይለኛል። ምክንያቱም ይሄ ቪዲዮ ስለዛሬ ሳይሆን በእርግጠኝነት የሆነ ቃል ላይ አቤኔ እንዴት ተሳካልህ፣ እንዴት እዚህ ጋር ደረስክ፣ እንዴት እዚህ ጋር ቆምክ ለሚሉ ጥያቄ መልስ የያዘ ቪዲዮ ስለሆነ ማለት ነው። ምን መሰላችሁ? እኔ ለስኬቴ ከደህና ቤተሰብ መምጣቴ ወይም ደግሞ ቀን ከሌት መስራቴ ምናምን ብዬ የምዘረዝረው ነገር የለኝም። ብቸኛው ህይወቴ ላይ የስኬትን ቁልፍ እንድጨብጥ ያደረገኝ ክርስቶስ ኢየሱስ ነው። አሜን። የማደርገውን ሁሉ በኢየሱስ ክርስቶስን ስላደረኩት ነው ፊተኛ የሆንኩት። ምክንያቱም እኔ እንድከብር ነው እሱ የተዋረደልኝ። ታዲያ ይሄንን የምነግራችሁ ምናልባት ሰው ነኝና ድሎት ምቾት አንቀባሮኝ ይቺን ቃሌን ከረሳው በዚህ ቪዲዮ እንድትወቅሱኝ ነው። ከኢየሱስ ውጪ የረዳኝ የለም። ከዚህ በላይ ድልን ያቀዳጅ፣ ከዚህ በላይ ድልን ይስጥ፣ ከዚህ በላይ ትልቅ ቦታ ያድርስ ጌታ። የምትፈልገው ቦታ ሳይሆን እሱ የሚፈልገው ቦታ አድርሶ ለክብር ያብቃ። ብዙዎቻችን የምንፈልገው ቦታ ለመድረስ ስለምንጣጣርና ስለምንጋጋጥ ነው የሆኑ ነገሮችን ስናገኝ እንደ ሰክሰስ ቆጥረን ከእግዚአብሔር ቤት እየራቅንና እየተበይንባቸው እየተኮፈስንባቸው ለውድቀታችን መስመር እያመቻቸን ያለ ነውና ምናልባት ምቾት አንደላቆኝ እግዚአብሔርን ከረሳውትና ከእግዚአብሔር ዞር ካልኩኝ በራሴ ነው ያመጣሁት ብዬ መንጠባረር የጀመርኩ ቀን በዚህ ቪዲዮ ያዙኝ ብሎ ነው ባካፕ ቪዲዮ ያስቀመጠውና የእውነት እንዲህ አስበ ለህይወት እንድትጠነቀቅ ያደረገ ጌታ የሚጥል ክንድ ያለው ጌታ ነው ብዬ አላምንምና እግዚአብሔር ይረዳል። ብዙዎቻችን ከስኬታችን ፊት ለፊት ላይ ፕራዮሪቲ ልንሰጠው እግዚአብሔር ነውና እግዚአብሔር እንዲከብርበት በስራችሁ፣ በነገሮቻችሁ፣ በትዳራችሁ፣ በሪሌሽንሺፓችሁ፣ በቢዝነሶቻችሁ በተለያዩ ነገሮቻችሁ መሃል እግዚአብሔርን ማስቀደምን የመሰለ ነገር የለምና ሁላችንንም እግዚአብሔርን እንድናስቀድመው መንፈስ ቅዱስ ይርዳል። የሚያገለግሉ ሰዎች ላይ የተለየ ህይወት ኤክስፔክቴሽን አለን። እኛ የሚያገለግሉ ሰዎች ላይ በጣም የተለየ ነገር በጣም አንተ እንደዚህ እያገለግልክ እንዴት እንደዚህ ይላል። እንዴ ኑሮን መኖር ያለብን የጌታ ልጆች ስለሆነን ብቻ ነው። ዋው አገልግሎት ማይጸጋ ነው። ኑሮዬን አሻሽዬ የምቀበለው አይደለም። yes ሰው በእግዚአብሔር ፊት በፈሪሃ እግዚአብሔር መኖር ያለበት ሲያገለግል አይደለም። በፈሪሃ እግዚአብሔር መኖር ያለበት ሁልጊዜ ነው። የተለየ ጸጋ ስላለው ሰው የተለየ ኤክስፔክቴሽን አለ። እሱ እንዴት ትንቢት እየተናገረ እንዴ የጸጋ ናቸው እኮ ማይ ፍሬንድ
እንደዚህ ባይሆን እኔ በጣም እኮ የሚገርመኝ አንዳች የጸጋ ስጦታ አይጎድልባችሁም የተባሉት የቆሮንቶስ ምዕመናን መሆናቸው ደስ ይለኛል ሳስበው። እውነት የገላትያ ቢሆኑ ስርዓት አስጠባቂ ስለሆኑ እነሱማ ታዲያ በጣም ይገባቸዋል እንጂ ታዲያ አይጎድልባቸው። የገላትያዎቹ እንደውም ምስጋና የለውም። አንብቡ ሄዳችሁ አብዛኞቹ ሳይሆን የጳውሎስ መልእክቶች በሙሉ ምስጋና አላቸው። እምነታችሁ በዓለም ዙሪያ ስለተሰማ በጣም ደስ ብሎኛል፣ አመሰግናችኋለሁ። የእናንተ ፍቅር እንደዚህ ስለሆነ እምነታችሁ በጣም ስለበረታ ፍቅራችሁ ምንትን ስለሆነ በጣም ምስጋና ቢስ ገላትያ እንደሆነ ታውቃለህ። ሰላምታ ያቀርብና ያለምንም ምስጋና ቀጥታ ማን ነው አዚም ያደረገባችሁ ምንም ብሎ ነው የሚጀምረው። አስደንጋጭ ነው። ግን በስጋ ስታያቸው ስነ ስርዓት የጠበቁ የጸጋ ስጦታ አይጎድልባቸው። ቆሮንቶስን እንዴት ቆሮንቶስ ናት። ውስጧ ስትገቡ እኮ ማት ጉድ አለ። ጉዷን ዝም አይልም፣ ይገስጻታል። ስጋውያን ናችሁ ይላችኋል። ዓለማውያን ናችሁ ይገስጻችኋል። ፍርድ ቤት ሲጓተቱ ይገስጻችኋል። በዝሙትና ዝሙትና ርኩሰታቸውን ቶለሬት አያደርግም። ጸጋ ስጦታ ስላለ በመካከላችሁ ምንም ችግር የለም። የጸጋ ስጦታ መኖርም የጽድቅ ምልክት አይደለም፣ የቅድስና ምልክት አይደለም፣ የኑሮ ኮምፕሮማይዝ አይደለም። ጸጋ ስለተገለጠ እንደልባችሁ ኑሮ አይላቸውም። የእግዚአብሔር መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ ስለሆናችሁ እናንተ ተለዩ ይላቸዋል። ከኃጢአት ሽሹ፣ ከዝሙት ራቁ የተባሉት እነሱ ናቸው። ይገስጻቸዋል፣ ሪቢውክ ያደርጋቸዋል። ግን ህይወታቸው እንደዛ ነው። በጣም ብዙ እነኚህን ክርስቲያኖች አንዳች የጸጋ ስጦታ አይጎድልባቸው። ዋው! በጸጋ ላይ የተመሰረተ ስለሆነ ለምን መሰላችሁ ወገኖቼ? ማክሰኞም ስንጸልይ ሌላም ጊዜ ስንጸልይ ለተወሰኑ ለስፔሻል ሆሊ ፒፕል ሪዘርቭ የተደረገ እንዳይመስላችሁ። ለኔና ለእናንተ አይነት ደካሞች እግዚአብሔር የሚሰጥ አምላክ ነው። ለምን? የጸጋ ስለሆነ። ዘመንን ይባርክልን ዶክተር ማሙሻ ፈንታ። የእውነት በዚህ ዘመን እንደዚህ ስለ ጸጋ ስሰማ በጣም ነው ደስ የሚለኝ። ትጠፋላችሁ፣ ልጠፉ ነው፣ ወዮ ወዮ በሚባልበት ጊዜ የእግዚአብሔርን ጸጋ እያክፋፉ የእግዚአብሔርን የማዳን ጉልበትና የማዳን ኃይል ዳር እያስያዙ በሚሰበክበት ጊዜ ላይ እንደዚህ ግሬስፉል በሆነ ወይ በጣም ቲቺንጉን አሳምሮ በእግዚአብሔር ቃል የታሸ ሐቅ ላይ የተመሰረተ እውነት ላይ የተመሰረተን ወንጌል ማስተማር ትልቅ እድለኝነት ነውና አሁንም ቀን ሳለን በእግዚአብሔር ጸጋ ላይ ለመደገፍ ጊዜው አልዘገየም። እግዚአብሔር ጸጋ ዛሬም ይረዳል፣ ዛሬም ያግዛል፣ ዛሬም የወደቀውን ያነሳል፣ ዛሬም የደከመውን ያበረታል፣ ዛሬም ተስፋ የቆረጠውን ተስፋውን ያለመልማልና የእግዚአብሔር ጸጋ ለኛ ሁሉ ነገራችን ነው፣ ሙሉ ነገራችን ነው እና በእግዚአብሔር በጸጋው ነው ሰው የሆን ነው። በጸጋው ነው ከወደቅንበት ከነበርንበት ጭቃና ድጥ የወጣ ነውና እግዚአብሔር ክብሩን ሁሉ ይውሰደው ጠቅልሎ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።